መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው? ሌሊት ላይ ነው። አንተ እኮ ነው እየጠየከኝ ያለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነቴ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት ኢየሱስ በእናንተ ቆይ፣ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም እኮ እኔ መምህር ነኝ። እኔን ይጠይቀኝ። እኔ ሱላው እሺ ወንድሜ፣ ይቅርታ በጣም ትግልሽን አደንቃለሁ፣ ጥረትሽን አደንቃለሁ። መንፈስ ቅዱስ ከአንቺ ጋር ነው፣ ታውቂዋለሽ። በርቺ። አሁን ሰላም ወንድሜ፣ መጀመሪያ ሰላም ማን ጋር የሚጮህ ድምፅ አለ? ቤት አድርጉት። እሺ መግደላዊት ማርያም በመጣች ጊዜ ማነው ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ የለም? ከዚያን ጀምር እኔ ለማለት መጀመሪያ ሰላም በለኝ። ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ሰላም ወንድሜ። መግደላዊት ልጅቷ ያልመለሰቻቸው ጥያቄዎች አሉ ማለት ነው። ሁለት እሷ ብልሃለች። ልጠይቅህ ነው የገባሁት ስላለች እሷን አትጠይቃት። ለምን እሷ ልትጠይቅ ነው የገባችው? ጥያቄዋን ታስተናግዳለህ እያልክ ነበር አይደለ? ስለዚህ የእሷን ጥያቄ ልትመልስላት ነው። አሁን የመጀመሪያን ጥያቄ ዋን ባይ ዋን እናየዋለን። ጌታችን ኢየሱስ ገና ብቻ ጠየቅኩኝ። አዳምጠኝ እኮ ልነግርህ እኮ ነው የምትለው፣ ልነግርህ ነው። ጌታችን ኢየሱስ ክርስቶስ አዳምጠኛ ሞት ከተነሳ በኋላ ለማን ተገለጠ? አልጠየኩም፣ ገና ነኝ። አዳምጠኝ መምህር። በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውን ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መግደላዊት ማርያም በእሁድ አይደለም። ከተነሳ በኋላ ያለውን አይደለም፣ ሲነሳ ያየ ሐዋርያ አለ ወይንስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው። እዛ አካባቢ ከነሱ ማንም እንዲኖር አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትቁም፣ እያዳመጥከኝ ከሞት ሲነሳ ወገናችን መምህር ነህ አይደለ? ከሞት ሲነሳ መጀመሪያ የተገለጠላቸው ሐዋርያቶች አዳምጠኝ። ከሐዋርያት መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄውን። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅኩህን እሱን መልስ። ኢየሱስ ክርስቶስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስን አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብህ የምትነግረኝ። እኔ ጠይቃለሁ፣ አንተ መልስ ማለት እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። አንተ ነህ የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለኸው። አያስኬድም እንደዚህ። ያንተን ጥያቄ እሱ የሚፈልገውን ጥያቄ አዙሮ ጥያቄውን እራሱ ሊመልስ ነው። ላላላ አንተ ራስህ ልትመልስ ከሆነ አይደለም። እኔን አዳምጠኝ። የልጅትን ጥያቄ መልስላታለሁኝ ብሎ ነበር። እኔ መምህር መልስላታለሁ፣ ለአንተ የእሷ መልስላታለሁ። ኢየሱስ ክርስቶስ ያየ ሐዋርያ አለ ወይንስ የለም? ስቴፕ ባይ ስቴፕ ልመልስልህ እኮ ነው ወዳጄ። መልስና ከዛ ወደ ማስረጃ ትሄድልናለህ፣ ወደ ማብራሪያ አለ ብያለሁ። አንዴ እንዳንዱ ስቴፕ ባይ ስቴፕ ልመልስልህ። ምዕራፍ ነው ስቴፕ አለው እኮ ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ አልከን። ምዕራፍ እና ቁጥር ላይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ ቆይ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ ለምንድን ነው የምትደብቀው? ጥቅስ አምጣ ነው የተባልከው። የቱ ጋ ነው ሲነሳ ያየው? በጣም ጥሩ። አርቢ አንድ የሚወት አድርጊ እስኪ እናገር። ስለዚህ ዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስቴፕ ባይ ስቴፕ ላሳይ ስለፈለኩ ነው። አቤት። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ፣ መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ ከዚያ በኋላ ስላለው አይደለ። ይህንማ ልጅቱ ትበልጣለች፣ መልሳለች፣ ቅድም ቀድማለች። በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ ራስህ የምትቀበላት ጥያቄው እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው። ሳትሰማኝ ነው የምትጓዘው። መጽሐፍ ቅዱሱን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ
ስሜት ከሆነ አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አይደለ? ያ ጥያቄ መልስ እንደሌለ ያውቃል። ከዛ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። እኔ አሁን እኮ አንተ የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ግልጥና ላስተምራችሁ ማለት ነው። ይሄ አይደለም ሙስሊሞች ጥያቄ ጠይቀዋል። ጥያቄ መልስ ካለ ቆይ አይደለም ቁርአን ላይ ያልተጻፈን ጥያቄ በጠይቅ አንተ ትመልስልኛለህ። ችግር ልትጠይቀኝ ትችላለህ። ያንን በተረት ጠይቃለህ። አብሽር ጊዜ እሰጥሃለሁ። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኝ ያልኩህ። ኢየሱስ መጽሐፍ ቅዱስ ላይ እንደሌለ ስለሚያውቅ መጽሐፍ ቅዱስ ላይ የተጻፈ ነገር ጠይቀኛል። እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አይደለ? እመጣልሃለሁ። ስቴፕ መጀመሪያ እንተማመን። እኔ እናንተ ምን ነክቶ ነው ግን ትንሣኤው እንድልሽፍን ወገናችን? ጥያቄው ምን መጽሐፍ ቅዱስ ተጽፏል አይደል? የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል። ስሜትህን ፍርሃትን አትበል። አንተ እንደፈራህ ነው የሚያሳይ። እንዳለ መረጃ ሳይኖርህ ታወራለህ እንዴ? ልጅቱ ትበልጥሃለች። የምሬን ነው። መምህር ነኝ ተባልክ እንጂ መጀመሪያ አለች። ከተነሳ በኋላ ያዩት አካሎች እንዳሉ ይሄን መጽሐፍ ቅዱሳዊ አንተ ከሆነ እየጠቀስክ ይቅርታ፣ አንተ እየጠየከኝ ያለው መጽሐፍ ቅዱሳዊ ጥቅስ ሳይሆን የአንተን ስሜት ነው የምልህ። መጽሐፍ ቅዱሳዊ ጥያቄ ነው ወገናችን። ጥያቄያችን ሲከብዳቸው ስሜታቸው አሉ ጨራሽ አይደለም። መጽሐፍ ቅዱሳውን ለምን አትጠይቀንም? ቀስ በል ኢየሱስ ክርስቶስ አንተ የጠየቅከን ጥያቄ መጽሐፍ ቅዱሳዊ አድርገህ ንገረኝ ነው ያልኩህ። እሺ ችግር ቆይ አንዴ ተረጋጋ። ጥያቄን እጠይቃለሁ፣ ከዛ አንተ ከመጽሐፍ ትመልሳለህ። እሺ ኢየሱስ ክርስቶስ ከመቃብሩ ሲነሳ ያየ ሐዋርያ አለ ወይንስ የለም? እኮ ይህንን መጽሐፍ ቅዱሳዊ አድርገህ ነገር ነው እያልኩ ያለሁት። አማርኛ የምትችል ከሆነ ይሄ የአንተን ስሜት ጥያቄ ነው። ይሄ የአንተ ስሜት ነው፣ ስሜት አይደለም ጥያቄ ነው። ሰውዬው ወገናችን ምን ሆነ ነው? መልስ ስለሌለ ወላሂ የለም መልስ ነው ወይ? ይሄ የአንተ ስሜት እንጂ መጽሐፍ ቅዱሳዊ አይደለም። ለምን ብለህ ጠይቀኝ። ጥያቄ ነው፣ የአንተ ጥያቄ ነው፣ መልስ የለውም በል። የኔ ጥያቄ ነው። እኔ እሺ ልንገርህ አንዴ። በነገራችን ላይ የሰው እንትን ላይ አትቁም። ያው ከቤትህ አክብሬ መጀመሪያ ነው እያልኩ ቢያንስ እንኳን አክብረኝ እንደው ተውና እኔ አላከበርኩም ማለት አይደለም። ከባድ ያንተን ጥያቄ መጽሐፍ ቅዱሳዊ አድርገህ ጠይቀኝ ነው ካልኩ አትችልም። ለምን? ያንተን ስሜት ነው የምትጠይቀው እንጂ መጽሐፍ ቅዱሳዊ ጥያቄ አይደለም እንዴ? አምላክ አንድም ሶስትም ነው አልክ አይደለ? በዚያ ላይ ተንተርሼ ስጠይቀህ አይ ለዛ መረጃ እሰጥሃለሁ። አንድም ሶስት ማለት አንዴ ተረጋጋሽ በቃ። ስለዚህ ጥያቄው ምንድነው? ወላሂ መልስ የለው። የመጀመሪያ የምታደርጓቸው ምንድነው? ኢየሱስ ከሙታን ተነስቷል ብሎ ይነግሯቸዋል። ማን ነው ይሄን ያለው? ሐዋርያቶች ያዩትን የመሰከሩትን ጽፈዋል ይላል አይደለ? በቃ ሲነሳ ያዩበትን አንድ ቦታ ጥቅስ ስጠኝ በሏቸው። ወፍ የለም። ስለዚህ ምን እያለ ነው? መጽሐፍ ቅዱስን አንሳና ከዚያ ላስተምራችሁ። ይሄን ቸርች ላይ ሄድና ምእመኑን ሄደህ ሰብስበህ ማስተማር ትችላለህ። ሙስሊሞች ጋር ደግሞ ፋላሲ ፖለቲካ እየሰራ ስለሆነ ውሸት ፖለቲካ እየሰራ ስለሆነ ማርያም አንዴ ይኸውልህ ሁሱ አሁን ለምሳሌ መሐመድ ቁርአን ወርዶልኛል አለ። መውረዱን በምን እናት አንዴ ከእሱ ጋር ታገናኘው? እሱ ኢየሱስ ክርስቶስ ከሙታን ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? እነዚህ ሊመልሱ አልቻሉም። ሌሎች ክርስቲያን ካሉ እሱ ይህንን ሀሳብ ግን መጽሐፍ ቅዱሳዊ አድርገህ ጠይቀኝ እያልኩ እኮ ነው። ክርስቲያን ካለ ይመልስባቸው። የሰማኸኝ አይደለም? እሺ ወደ እኔ እንምጣ። እሱ የለም አልኩህ እኔ ወደ እኔ እንምጣ። ሰላም ለአንተ ይሁን። እንዴት ነህ? እሺ ብዙ ሙስሊም ወንድሞች ከአንተ ጋር እንዳወራ ጋብዘውኝ ነው የመጣሁትና ያ የተነሳውን ልመልስልህ ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? እሺ ሲነሳ ስትል ሞት ያ ስጋው ህያው ሆኖ ከመቃብር ሲወጣ ፌስት እንዲህ ቆሞ ያየ ነው። እንደዛ አይነት ጥያቄ ነው የጠየቀኝ።
በቃ እንደዛ አይነት አልተጻፈም። መጽሐፍ ቅዱስ እንደዛ ያየም አለ ብሎ አልነገረንም። የነገረን ምንድነው? መጽሐፍ ቅዱስ ክርስቶስ ከመሞቱ በፊት ዮሐንስ ወንጌል ዳይሬክት ቆሞ ሲነሳ እንደዚህ መቃብሩን ከፍቶ ሲወጣ ያየ ሰው ብለህ እንደዛ ከጠየቅ ያ ጥያቄው ራሱ ስህተት ነው። እንደዛ ያየ ሰው የለም። መቃብር ጠባቂዎቹ መጀመሪያ ሲነሳ እሱ ስለ መላእክት ነው እየጠየቀ ያለው፣ ስለ ሐዋርያቱ ስለሆነ ስለ ሐዋርያቱ አዩ የሚል ነገር የለም። መላእክቱ ተናግሯሉ። የስ ይሄንን ይናገራል። መልስ ይሄንን ሰጥቻለሁ። እኔ ደግሞ ጥያቄ ልስጠቅ። መሐመድ የሄራ ዋሻ ውስጥ ጅብሪል ሲገለጥለት ያየ ሰው ንገረኝ እስኪ። ይሄ ነው አሁን እዚህ ጋር ምንድን ነው ነቢያችን ማነው የተነሳው ጥያቄ ምን ነበር? ይሄኛው ከታች ያለው መምህር ነኝ አለ። ምንድን ነኝ አለ? መምህር ነኝ አለ። የሚገርመው የተለያየ ወርት ነው የሚመለሱት። ይሄኛው ሲነሳ አይተዋል ሐዋርያቶች አለ። ከታች ያለው ቅድም ማለት ነው ከታች ያለው እሱ የተናገረውን መልሱን እረዳዋለሁ። እኔም እንደዛ ምን መልስ አለ። ግን አሁን እኔ የጠየቅኩን ጥያቄ መልስልኝ እስኪ። አሁን ስለ ክርስቶስ ሙታንና መነሳት እያወራ ነው። የልጅ ጥያቄዎች አሉ፣ ይመለሱና ችግር የለም ትጠይቃለህ፣ ስለ እስልምና ማንኛውም ጥያቄ። ስለዚህ ኢየሱስ ክርስቶስ ሲነሳ ያየ አንድም ሐዋርያ የለም ብሎ ከላይ ያለው ሰውዬ መልሷል። ከታች ያለው ሰውዬ ደግሞ አይተዋል አለ። ታችኋል አይደለ? ይሄ ነው እና ስለዚህ እኔ ጋር እያወራ ከሆነ ጥያቄክን ስላልተረዱ ነው። እና ጥያቄክን ስላልተረዱ ለምን ጠልቀህ ትገባለህ? አዳምጥ እንጂ ቀስ በል። አይ ንጽጽር አትስራ ብዬ ነው። እኔ እና እሱ ወንድሜ ላይ ንጽጽር አትስራ ብዬ ነው። ኦኬ በቃ ምንም ማድረግ አይቻልም። ሊያስወራን አልቻለም። አይ እውነት ለምን መሰለህ እኔና ከሆነ እሱ በመለስለት መንገድ መልስ እኔ በመለስኩለት መልስለት አለው ልኋል። ሰማኸው? እሱ የመለሰው ትክክል የመለሰው ሲነሳ ማንም ያየ የለም ማለት ምን አለው መሰለህ? ቅድም ሰምተው ከሆነ ሐዋርያቶች ፈርተው በተዘጋበት ቤት ውስጥ ነው የሚኖሩት። ስለ ፍርሃት አይደለም ወገናችን፣ አጭር አድርገህ መልስ። ምክንያቱም እዛ መቃብሩ ላይ ሊያስቀርቧቸው አልቻሉ። ወዳጄ መቃብሩ ላይ ያሉት እኮ እንትኖች ናቸው፣ ይሁዶች ናቸው። አንድ ያስወራኝሽ ቀስ በል። ሁሱ የለም የማርያም የለም እኮ ማርያም የለም እኮ በቃ እሱ እንደሚለው ሁሱ በሚለው መንገድ የለም። አብሮ መቀበር የነበረበት ሰው መኖር ነበረበት። እሱን ለማየት ብቻውን መቀበር አልነበረበትም። እንደ ሁሱ አካሄድ መቃብር ጠባቂዎቹ ግን አይተውታል። ሲወጣ ሁሱ እኮ የሚለው ሲነሳ ነው የሚለው። ሁሱ ሲወጣ አይደለም ሲነሳ ነው የሚለው። ሁሱ ሲነሳ መቃብር ጠባቂዎቹ አይደለማ። ሁሱ የሚለው ሲነሳ ውስጥ መቃብሩ ውስጥ ሲነሳ ያየው ሰው አለ ወይ ነው ሁሱ ጥያቄ። ከዚህ ጋር ተያይዞ ምንድነው መምህር ያዳምጡ። እሺ ከዚህ ጋር ተያይዞ ቀደም ልጅቱ ስትጠየቅ ገብተው እርሶ እኔ መልሳለሁ መምህር ነው ሲሉ ነበር። እና ከተጠየቀው ጥያቄ መካከል እንደው ይሄ ነገር ለመሆኑና ላለመሆኑ በትክክል ነው እየዘገቡት የሚለውን ነው። እንግዲህ ያዩትን መስክረዋል ብላ ተናግራለች ልጅቱ። መጽሐፍ እንደሚል ኢየሱስ ክርስቶስ ከተቀበረ በኋላ እንደ መጽሐፉ መልስ የኔን ቶ ለምን ቶ እንደምልክ ታውቃለህ? መጠየቅ ከፈለግ አንተ ለማወቅ ሆነ ይሄን ተው አይባልም። ለምን ተው እንደምልህ ልንገርህ። ስገባ ነግሬሃለሁ። እኔ ስለ እስልምና ነው ማወቅ የምፈልገው። አታስወሪም ሰው ኖ አይደለም፣ አለማስወራት ሳይሆን እሱ እኔ እኮ ከአንተ ለመማር ነው የመጣሁት። ስለ እስልምና ለማወቅ ነው የመጣሁት። አዳምጪ አንድ ጊዜ። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እንደሱ የሚል ቃል አለ መጽሐፍ ቅዱስ ላይ። አውጪ በቃሽ፣ አሳይ። በደንብ አለ። እንዴት ነው የማይሆነው? አንተ አሁን ለምንድን ነው ወደ መጽሐፍ ቅዱስ የምትከተኝ? ሁሱ ስለ መጽሐፍ ቅዱስ ነው ማወቅ የምትፈልገው? ጤነኛ አይደለች እንደ ሴትዮዋ። ተናገርሽ በለሽ እኮ ስለ መጽሐፍ ቅዱስ ማስረጃ ብቻ ውጭና ሳይ ነው ያልኩሽ። አይ ይሄ ዲስሪች እንትን አትበለኝ። እኔ እንደ ቁርአን አይደለም። ሴት ልጅ ክብር አላት፣ ክብር ይኑርክ። አሳይ በቃ አሳይ በቃ። ያማታል ምናምን። ኧረ እኔ አንተ በጣም ጤነኛ ነኝ። እንደ ቁርአኑ ጎዶሎ ነሽ ምናምን እንዳትል። አውጭና ሳይ ችግር የለም በቃ ሳይ።
እሺ ልንገርክ፣ እኔ አሁን ሰው ፕሮግራም አለው። አንተ አለ ፕሮግራም ነው እንደምትንቀሳቀሰው። እኔ ፕሮግራሜ ዛሬ ስለ ቁርአን መማር ነው። በቃ አበቃ። መጠየቅ እችላለሁ። ኦኬ። ስለዚህ ማስረጃ ያለሽ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ወላሂ ረሁስ በጣም ማስረጃ አለኝ። ከተናገርኩት ራሱ ማለት ነው ሁሉ ማስረጃ ሊሆንክ ይችላል። እሺ አሳይሽ። በቃሽ። ወንድ የትኛው እስኪ ማስረጃ ሳይና ችግር የለውም እሱ። እኔ በፕሮግራም መንቀሳቀስ ሴት ነኝ። ዛሬ ፕሮግራሜ መጽሐፍ ቅዱስ ሳይሆን ስለ ቁርአን ልማር ነው የመጣሁት። መጽሐፍ ቅዱስ ከፈለኩኝማ ይልቅ ከመጽሐፍ ቅዱስ መማማር ከሆነ እሺ በቃ ችግር የለውም። እሺ መጠየቅ የምትፈልጊን ጠይቂ። ያው አስጠፋችሁብኝ፣ እዚህ አወዛግባችሁ። ቆይ ለሌላ ሰው እድል ጌታን እንትን አወዛግ የጌታ ሰው ጌታ ዘመንሽን ይባርከው። አሜን። ለአንተም ሊገለጥልህ ብርሃኑ ይብራልክ። ምን ሰው ማምለክ? አንድ እስራኤላዊ ወጣት ልጅ ማምለክ? ኧረ ተው እንዴ! አንተም እኮ የቆርሾችን ጣዖት ስብርባሪ ሆነውን አላህ ነው እንደዛ እኮ ነው የምታመልከው። ማስረጃ ያሳየን፣ ችግር የለም። ማስረጃ ይልክ መሐመድ የቆርሾቹን ጣዖቶች ሲሰባብር አንድ እንዳስቀራት ታውቃለህ? ማስረጃሽ እስኪ የቱ ጋር ታምጣ? እሺ አውጥቼ እሰጥሃለሁ። አይሽ አንቺ ግን የምታመልከው ወንድ ልጅ እንደሆነ ላሳይሽ ነው። እሺ መጽሐፍ ቅዱስ ላይ አንተ ደግሞ የምታመልከው የቆርሾቹን በማስረጃ እንድናወራ ሌሎቹን ጣዖቶች ሲሰባብር አንዱ በማስረጃ እንድናወራ እኔ ወንድ ልጅ እንደምታመልክ ላሳይሽ ነው። እሱ ተሰባብሮ ቆይ አንዴ ተረጋጊ። ያውና እዚህ ጋር ምን ይላል? ታመልክ የለ እንደ ራቁትን እየዞርክ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይሄን ወንድ ልጅ ታመልኪዋለሽ አይደል? ከይቅርታ ጋር አዎት። ይሄን ወንድ ልጅ የጌታ ሰው ለማዳን ተወልዶልኝ ይሄን ወንድ ልጅ አይደል የምታመልኪው? ይሄን ታመልኪዋለሽ። አሁን አንተ ስርዓት ይኑራችሁ። ለሚዩት ታረጉኛላችሁ። መልስ እንዳትመልሽባቸው በማስረጃ እየመለስሽ ስለሆነ ስለሌላችሁ ልውጣ ሚዩት ከምታደርጉ። መልስ እየመለሰች ስለሆነ በማስረጃ አፋቸውን እያስያዛችሁ ስለሆነ ሙስሊሞች ሚዩት አታድርጓት። ተው እንጂ ምንድን ነው በየት በኩል ምን እውነት አለና? ምን እውነት? ስለ ወሲብ እኮ ነው ጠቅላላ የሚያወራው ቁርአኑ። ምን የህይወት ቃል አለው? ምን የህይወት ቃል አለው? አንድ ቦታ የህይወት ቃል አሳየኝ እስቲ። አንድ የህይወት ቃል አሳየኝ። ጠቅላላ ሲመጡ ጊዜ እኔ ጥያቄ ለመጠየቅ ነው ለማወቅ ነው የምፈልገው ከዛ ይሳደባሉ። እንደዚህ አይነቶቹ ናቸው በጣም ክፎች። ተሳድቦ የሚገባው ወላሂ ውስጣቸው ንጹህ ነው። እየተሳደቡ የሚገቡ ልጆች ውስጣቸው ንጹህ ነው። ለማወቅ የሚፈልጉት እነዚያ ናቸው። ግን ሲገቡ እኔ መጠየቅ ፈልጌ ነው ማወቅ ፈልጌ ነው ምናምን የሚሉ ሰዎች የመጨረሻ እነዚህ ማንነታቸው ልክ ሲገለጽ በመጨረሻ ላይ ነው የምታውቋቸው፣ ተሳድበው እንደሚሄዱ ማለት ነው። ጥሩ አይደለም። መታችሁ ጠይቁ። የሰማችሁት ነገር ካለ እዚያ ላይ አለ ወይንስ የለም ይሄ የሰማነው ነገር ብላችሁ ጠይቁ። ከዛ ይወጣላችኋል። ያንን ታያላችሁ። ታያላችኋል። ሙስሊም ያለ ማስረጃ አይናገርም። ያን ለምናገረው ማስረጃ ራሳይሽ ያልከዋል ታያለች። ግን ለሚናገሩት ማስረጃ አይኖራቸውም። ጥሩ ሃይማኖት ነው ይሄ። ሃይማኖት እስከሆነ ድረስ ጥንቃቄ ያስፈልገዋል። አምላክ በነቢያት በኩል ዝም ብሎ አለ ብቻ እንደሱ የሚባለው ለክርስትና ነው። ክርስትና ምንም ማስረጃ የለው ከመጽሐፍ ራሱ። እስልምና ግን ማስረጃ አለ። አልገባኝ። እኔ የጠየኩት ስለ እስልምና እንጂ ስለ ክርስትና አይደለም። እስልምና ላይ መጥተሽ ጥያቄ ስትጠይቂ መልስ ከቁርአንና ከሐዲስ። እኔ ለምሳሌ ክርስትና ላይ መጥቼ ጠይቅሽና ነገር ግን ከክርስትና መጽሐፍ አልፈልግም ከሌላ መጽሐፍ ነው የምፈልገው ብለሽ አያስኬድም። እንደዚህ እንደ ሰው አስቡ። አንዳንዴ ቆም ብላችሁ የተረዳኝ በስበስተት ነው አባባሌ። በታሪኩ ወይ ደግሞ በቅዱሳን መጽሐፍ ውስጥ እስልምና ከመሐመድ በፊት እንደነበረ አለ ወይስ የለም ነው? ካለ በማስረጃ ላሳይሽ። ከመጽሐፍ ቅዱስ እስልምና ነበር። ነቢያቶች ሁሉ ክርስቶስን ጨምሮ ሙስሊሞች ነበሩ። ይሄን የሚለው መጽሐፍ ቅዱስ ነው ወይስ ቁርአን ነው? እንዴት? አምጣ እስኪ። ካሳየሽ ተቀበያለሽ።
አሁን ያልቀበልም መጀመሪያ ማወቅ አለብኝ። ፈጣሪን ስቀበል መጀመሪያ ያንን ፈጣሪ ማወቅ አለብኝ። ማን ነው ወዴት ነው የሚለው ማለት ነው። በገዛ መጽሐፍ ዝም ብሎ ተቀባያለሽ ነው። በገዛ መጽሐፍ ላይ ቢገኝ አትቀበይም ማለት ነው። መጽሐፍ ቅዱስ ላይ የሚያወራው ስለ ክርስቶስ ነው፣ ስለ አንድ አምላክ ነው። እሱን አንድ አምላክ ተቀብያለሁኝ ብዬ አምናለሁ። እኔ የጠየቅኩት ስለ ቁርአን ነው። መሐመድ እስልምና አለ የለም? በቃ ላሳይሽ ነው። እስልምና በገዛ መጽሐፍሽ ላይ አለ። ከዚያ አልቀበልም ካልሽ ከካድሽው እኔ አላውቅም። እንግዲህ መጽሐፍ ቅዱስ ላይ ላሳይሽ እስልምና እንዳለ። ይሄ ታውቂያለሽ አይደለ? መጽሐፍ ቅዱስ ላይ ልገባ ነው። እሺ መጽሐፍ ቅዱስ ሐዲስ ያ ነው። ከኦሪት ዘፍጥረት እስከ ራዕይ ድረስ አለልሽ። ይታይሻል? ኦኬ። እዚህ ጋር መጽሐፍ ኢዮብ ላይ እንግባ። ኢዮብ ይላል አይደለ? ኦኬ። ኢዮብ ላይ ገብተናል። ምዕራፍና ቁጥር እናስቀምጥ። እሺ ያውና ኢዮብ ምን ይላል እዚህ ጋር? ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ ይላል አይደለ? ያ ለእግዚአብሔር ተስማሙ። ኦኬ። አሁን ይላል ለእግዚአብሔር መገዛት ለአንዱ አምላክ መገዛት ማለት ምን ማለት ነው? እስኪ ዕብራይስጥ ላይ እንግባ። እዚህ ጋር ምን አልሽኝ? ሂብሩ የሚለው ላይ ለአንዱ አምላክ መገዛት ነው። እኛም ለአንድ አምላክ ነው የምንገዛ እንጂ ለአራት ለአምስት ወይም ደግሞ በጣም ጥሩ። ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር ትንታኔ ጋር ላሳይሽ። የትምሳሌ ዳብሽሪ ምን ማለት ነው? ለእግዚአብሔር መገዛት ማለት ወደ ትይዩ ዕብራይስጥ ይላል። በኢዮብ 22:21 ላይ ነው ያለ ነው። ለአንዱ አምላክ መገዛት ማለት ምን ማለት ነው? አይ እስኪ እዚህ ጋር እንምጣ። ይሁን ለእግዚአብሔር መገዛት ማለት ይላል አይደል? ወለተ ለእግዚአብሔር መገዛት አይደለ? አዎ ምን ማለት ነው ይላል እዚህ ጋር። እቺ ቃል ምን ትላለች? ኧረ ምን ትላለች? ከየት ያመጣው ትርጉም ነው? የምን ትርጉም ነው እሱ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅድም ስለ ዕብራይስጥ ስታወራ የአይሁዶች መጽሐፍ ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ራስ ነብበኛ ከመጀመሪያው ወደዚህ እሷን ብቻ ለምን እንትን ትላለህ? እሷን ብቻ አይደለም፣ ችግር የለውም። ለአንዱ ለእግዚአብሔር መገዛት ማለት ኢስላም ማለት እንደሆነ ያስቀምጥልሻል እዚህ ጋር። ኢስላም ለእግዚአብሔር መገዛት ብሎ ያስቀምጥልሻል። ስለዚህ ከቁርአን ውጭ አምጣልኝ ኢስላም እንደነበረ ኧረ ለምን ታለ እንጂ ጨርሰው እንጂ እዛው ላይ ሬላው ሙሉ መጽሐፍ ማንበብ ትችላለሽ። ያ ምን ላይ ነው እሱ ያለው? የማን መጽሐፍ ነው? መጽሐፍ ቅዱስ ለእግዚአብሔር ማለት ብለህ እሱ የማን ትርጉም ነው? እነማን የሚመሩበት ናቸው? ክርስቲያኖች ወይስ ደግሞ አይሁዶች ወይስ ደግሞ እስላሞች? ባይብል የማን ነው? የአይሁድ ነው? የሙስሊም ነው? የክርስቲያን? ብዙ አይነት ባይብል አለ። 81 አሃዱ መጽሐፍ የኢትዮጵያ ክርስቲያን እሷን ነው የምትከተለው። እዛው ላይ 81 አሃዱ ላይ መጽሐፍ ኢዮብ ምዕራፍ 22 ቁጥር 21 ላይ ቀጥታ መጀመሪያ የተጻፈበትን ሄደሽ የዕብራይስጥ ስታዩ ጊዜ ወደ አማርኛ ስትቀይሬው እስላም ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ልክ ባወጣሁልሽ መሰረት። አይ አሁን አንተንም ጠይቄ ጥያቄ አለኝ እዚህ ላይ ማለት ነው። ይሄንን መጽሐፈ ኢዮብ ላይ ነው ማስረጃ ያለው ያልከኝ ማለት ነው። ለእግዚአብሔር መገዛት ማለት እስላም ማለት ነው የሚል ስለዚህ ኢየሱስ ክርስቶስ ደግሞ ለእግዚአብሔር ይገዛልና ሙስሊም ነው። እሱን ቃል በቃል አሳይሽ መጽሐፍ ቅዱስ ላይ አታደናግረኛ። እንደዛ አይደለም ያ ለእግዚአብሔር መገዛት ማለት ነው ብሎ ሲያስቀምጥ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለእግዚአብሔር ይገዛል አይደለ? አይገዛም። ይገዛል። ማስረጃ ላሳይሽ ነው። እኔ ማስረጃ ማውራሽ ችግር የለም። 81 አሃዱ ይሄ ነው አይደል? 81 አሃዱ ይሄ ያው ልከፍተው ነው። እሺ አይዋ 81 አሃዱ ኢየሱስ ክርስቶስ ለእግዚአብሔር እንደሚገዛ አሳይሽ። አዲስ ኪዳን ላይ ይጨምቅሽ። ማን የሚጨምቀኝ? መጠየቂያን የመጨመቅ ማለት ነው።
ዝም በላቸው። ያውና እዚህ ጋር ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ይላል። እግዚአብሔር ልጅ ማን ነው? ወለተ ኢየሱስ ክርስቶስ እግዚአብሔር ወልድ። አይዋ። ስለዚህ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል። አይዋ። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል። ስለዚህ ነበር አንድ አምላክ የሚገዛ ነበር ኢየሱስ። እሱን ያመጣህበት ከእሱ መጽሐፍ ወደ ላይ ለምን አታስነብበኝም? ለምን ያችን ብቻ ይዘህ ትሮጣለህ? ያ ብቻ ማስረጃ የሆነኝ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ከመጀመሪያው ሙሉ መጽሐፍ ከመጀመሪያው አስነብበኝ። እሺ እኔ መገልበጥ አልችልም። ቁጥር ሰጠሽ መጽሐፍ ቅዱስ የለሽም? ለአንድ አፕሊኬሽን ነው። ለእግዚአብሔር አይገዛም ብለሽ ነበር። ያው ቃል በቃል ይገዛል ኢየሱስ ክርስቶስ። ከላይ ከመጀመሪያው ጀምረን እናንብበው። መጀመሪያ ርዕሱ ስለምን ነው የሚያወራው? ቁጥር 28 ስለ ኢየሱስ ክርስቶስ እየተናገረ ነው ጳውሎስ። ገና ያንን የነበረውን ስልጣን ሁሉ ያስረክባል እያለ ይናገራል። የሚገርምሽ እዚህ ጋር ምን ይላል? ያው ተመልከች እዚህ ጋር ከመጀመሪያው ጀምረህ አንብብልኝ። ጥቅሷ ያኔ መጨረሻ ያለች አይደለ? እሷን ከፍ ብዬ ላንብብልሽ፣ ችግር የለም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያው ይሆናሉ። ነገር ግን እያንዳንዱ በአንድ የተረጋጊ ቀስ በይ አንብባልሽኝ ያለ ከላይ ጀምሬ ላንብብልሽ። ከዚያ ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም አለ አዳምጪ። በኋላም ቆይ ተረጋጊ። እሺ አስረዳሻለሁ። አሁን በክርስቶስ ላይ የሚሆነውን ጳውሎስ ሊነግርሽ ነው። እሺ ምን አለ? በኋላም መንግስቱን ይላል። ተመልከች፣ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለ። አየሽ፣ መንግስቱን አሳልፎ ይሰጣል፣ ምክንያቱም ተሰጥቶት ነውና። ተመልከች፣ ትንሣኤ ቀን ሲመጣ ጊዜ ማለት ነው። አለቅነትንም ሁሉና ትንሣኤን ሁሉ ኃይልንም በሻረ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ መቼ? የትንሣኤ ቀን ክርስቶስ በስጋ በሞተ ጊዜ አይደለም። እንደሱ አይልም። ወደፊት በኋላ ነው የሚለው። ያው በኋላ ማለት ሸጊት በኋላ እያለች ነው መጨረሻ ጊዜ። እሺ አስረዳኝ። አዎ አለቅነትንም ስልጣንን ሁሉ እንዳለ አሳልፎ ይሰጣል፣ ምክንያቱም ተሰጥቶት ነውና። ለማን ነው አሳልፎ የሚሰጠው? ለአባቱ ለእግዚአብሔር። እግዚአብሔር ሰጥቶት ስለሆነ ያን ሁሉ አስረክቦ ይሰጣል። ከዛ በኋላ ለእግዚአብሔር ይገዛል። አንብብልን እንዴ አንብብልን። በኋላ መንግስቱን ለእግዚአብሔር አሳልፎ ይሰጣል ከሚለው ጀምሮ ወደ ታንብ በኋላ ይገዛል እስከሚለው ድረስ አቆምልሃለሁ። እሺ አሁን እንዳታቋርጭ ላንብብልሽ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ ለእግዚአብሔር ይገዛል። ኧረ እንደዛ አይደለም የሚለው መጽሐፉ፣ እንደዛ አይደለም ሀሳቡ። እሺ ለኢየሱስ ክርስቶስ ሁሉን ያስገዛለት ማን ነው? እራሱ ነው። አባቱ እያለ እኮ ነው። ስልጣን ሁሉ እያለ እየተናገረ ኢየሱስ አባቱ ማን ነው? አምላኩ፣ የኢየሱስ ክርስቶስ አምላክ ማለት ነው። አብ ክርስቶስ እንደዛ አይልም እኮ ሀሳቡ ይላል። አምላኬ ብሎ ይጠራል ራሱ ኢየሱስ ክርስቶስ። አይ አምላኬ በሰውነቱን ለመግለጽ ነው። ክርስቶስ እኮ የመጣው አምላኬ የሚለው ኢየሱስ ማንን ነው? አምላኬ የሚለው አድምጠኝ፣ መጀመሪያ እኔንም ለመረዳት ሞክር። ክርስቶስ እኮ እኛ አምላክ ብቻ ሆኖ
ተገለጸ አላልንም እኮ አምላክም ሰውም ሆኖ ነው። የምትሉትን ሳይሆን መጽሐፉ የሚለውን ነው እየጠየኩኝ ያለሁት። የክርስትና እምነት ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ቆይ አንዴ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኬ የሚለው አካል አለው የለውም? እንደገና ሌላኛን ሰማው ይላል መጽሐፍ ቅዱስ ላይ ላሳየሽ። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ይናገራል። አዎ ይናገራል። ስለዚህ አምላኬ የሚለው ማንን ነው? ሰውነቱን ክርስቶስ እኮ ሁለተኛው አዳም መሆኑን አታውቅም? አምላኬ የሚለው ማንን ነው? ማንን? እግዚአብሔር አብን። በጣም ጥሩ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አምላኬ እያለ ይጠራል። ይሄ ያንተ ትርጓሜ ነው እንጂ ክርስቶስ እንደዛ አላለም። አልሽኝ እኮ ማንን ነው አምላኬ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላኩ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለው ታውቁን። ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸውን እሱን ታየውና ወደ ግራ መጽሐፉ ላይ ያለውን ነው ከኔ ጋር የምታወለው። ኢየሱስ አምላኬ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ለስትሽ ወደ ጥያቄ ተመለሰ። አሁን ስለማታምን ስለዚህ አምላኩ ነው አይደል? ቆይ ማን አይደለም። ስለዚህ ቆይ አንግራውን ለራስሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያው እነዚህ ጋር ነው ይላል። ይታይሻል ወንድሜ፣ ይታይሻል። እሺ ኢየሱስ መጀመሪያ ታላይ ኢየሱስ አምላክ እንዳለ የተናገረበት ለሰሽ ነው። ኢየሱስም ገና ወደ አባቱ ማርያም መግደላዊት አዎ አረጋቢ አዳምጭ ቀስ በይ። ኢየሱስም ገና ወደ ተረጋጊ። ለምብብልሽ ወይ ታነቢያለሽ ልተውልሽ? ይሰማሻል? ሄሎ አነባዋለሁ፣ ግን ከመጀመሪያው ዝቅ ወዲት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላስ አቤት ያችን ብቻ ቆርጠህማ እንዲ መናፍቶ መነፈቃለሁ ኧረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ሄዳለሁኝ ያለበትን የትኛው ላይ ጀምራ ከመጀመሪያው የዮሐንስ ወንጌል ነው አይደል? ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ ለምን ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ? ልጄ አምላክሽ አምላክ ያለው ጉር መጣ። አምላኩ ማን ነው? እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጠ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አጠጣው? መጽሐፍሽ ላይ ኢየሱስ አምላክ የሚለው ማንን ነው? አድምጠኝ። የአዳምን ማንነት ለመጠየቅ ነው። የክርስቶስ የአዳም ስጋ ለብሶ እንደተገለጠ ያንን ለማጠየቅ ነው። ክርስቶስ ወደ አምላኬና ወደ አምላኪያችሁ እሄዳለሁኝ ያለው ብሏል ኢየሱስ። እኔ አዳምን ካናችን ተርጓል ብሏል። ቆይ አንዴ ቤተክርስቲያን አስተምሮ ነው እንዲህ እያሉ ለሸወዷቸው። ኢየሱስ ብሏል አላለም? አሁን ያልሽው እሺ፣ ኢየሱስ ብሏል። ምኑን የሚለው አሁን የተናገርሽው ኢየሱስ ያለው አምላክ አለኝ ያለው የአዳምን ማንነት ነው ብለሻል አይደል? የቱ ጋር እንደሱ ያለው ኢየሱስ? ኢየሱስ ሲጀመር አዳም የሚል ስም አላነሳም መጽሐፍ ቅዱስ ነው። አድምጠኝ። መጽሐፍ አለ እና ታዲያ ለምን የተገለጸው ክርስቶስ የአዳም ስጋ ለምን ተገለጸ? ነገር ምን ያደርጋል ብሏል ወይ ኢየሱስ? ምን ያኔ የአዳም ስጋ ለብሼ የተገለጽኩኝ ብሏል ነው ወይስ የቱ ጋር ያለው? ሁለተኛው ኢየሱስ ክርስቶስ እኔ አዳምን ስጋ ነው ይዤ ነው የተገለጥኩት ብሎ ተናግሯል። አረ ይህ መጽሐፍ ቅዱስ ጨርሶ የሚያወራው ስለ ክርስቶስ ሰውነትና ስለ ክርስቶስ መልሽ። ሲጀመር አዳም ብሎ አንድ ቀን እንዳው ስሙን ጠርቶታል? አዳም
አይ ይሄን ማካለ ሰይጣን ያውቃል፣ ክርስቶስ አይሰቀልም። የኛ ድህነት ምን ላይ ይመሰረታል? ስለዚህ አላለም። የሚገርምሽ በጣም የሚያሳዝነው አይደለም ስለ አዳም ሁኔታ ሊያወራ አዳም ብሎ ስሙን አላነሳም። ኢየሱስ አያውቀው። አይ ብቻ አንድ ጥያቄ ልጠይቀ ወይ ይሄን ጨርስ እዚህ ላይ ማለት ነው ክርስቶስ። አረ አንተ እኮ እኔ ስለ ስምና ጠይቄ እኮ ስለ ክርስቶስ ገለበጥክብኝ። ለምን እኔ እንደፈለኩ አልጠይቅም እንዴ? ገለበጥኩትማ። አንዴ ተረጋጊ። ኢየሱስ ክርስቶስ አንቺ እየተረጎምሽ ነው። ገብቶሻል? ትርጓሜ ደግሞ አለ ወይ የማን እሺ አዳም ብሎ ስሙን አንስቷል። አንድ ቦታ ላይ አላነሳው። ወላሂ በጣም የሚያሳዝን አንስቷል። ወላሂ አላነሳው። አንስቷል። እሺ አምጪ። የቱ ጋር ማስረጃ? እኛ የምናምነው እንደዛ ነው። ማስረጃ ምናምን ምን ያስፈልጋል? ሌላ ኢየሱስ ያስተማረው ሌላ ኢየሱስ አዳም ብሎ ስሙን አላነሳም። የሚገርምሽ እሺ ጠይብ አንተ አሁን ለምሳሌ አንተ አውቃለሁኝ ብለህ አይደለ እያወራኸኝ ያለው? እኔ በእርግጥ ስለ ሃይማኖቴ የምጠይቀኝ ጥያቄ አንድ ጥያቄ መልስላለሁኝ። አውቃለህ ብለህ አይደል የሚያታረኝ? ቢያንስ የሆነ ነገር ለማወቅ የሆነ እንጂ እንትን ስትሉ ወይ ስትጠይቁ ወይ ያላወቃችሁት ነገር ካለ ለማወቅ ወይ የምታውቁት ነገር አለ ሙስሊሞች ይሄን አልተረዱትም የምትሉት ነገር ካለ ለማሳወቅ ከሁለት አንዱ ይሁን። ካልሆነ የተፈጠራችሁበት ዓላማ ራሱ አልገባቸው ማለት ነው። ወላሂ ወይ ለማወቅ ይሁን የሆነ ያላወቃችሁት ነገር ወይ ለማሳወቅ ይሁን ሙስሊሞች የማያውቁት ያልተረዱት ነገር አለ። እስኪ ይሄንን እንዳው ሄደን እናስረዳቸው ብላችሁ መርጣችሁ ከሁለት አንዱ መሆን አለበት። እሺ ከልጅ ልጅ ያለው ማንን አብላ ከማህፀን የወጣን ጽንስ ታመልካለህ ወይ? ያ ግን ያለ እንትን በድንግልና የተወለደ ነው። ለእኔ ሕይወቱን ለእኔ ብሎ የተሰቀለ። አንዴ ስለ ማህፀኗ እናውራ። ስለ ማህፀኗ በማህፀን ውስጥ ምን ያክል ጊዜ ቆይቷል? አምላክ መለስ። በማህፀን ውስጥ ምን ያክል ቆይቷል? አምላክ የቆየን ቆይታ ጊዜ ንገረን እስኪ። ያ ቆይቷል። ያ ምን እያደረገ ማህፀን ውስጥ? ምን ማለት ነው? ማህፀን ውስጥ ምን እያደረገ? ላይክ ምን ያደርጋል ማህፀን ውስጥ? እንደ ማንኛውም ጽንስ እንደ ጽንስ ያው እንትን ይላል። ኦኬ ማህፀን ውስጥ ምን እያደረገ ቆየ? ጌታ ሰው አምላክ አይደል እንዴ? ምን ማለት ነው? ተረግዞ ነው? ላይክ ማህፀን ውስጥ ምን ሲደረግ ይቆያል? አልገባኝም። ላይክ እንትን አለ። አንድ ህፃን ልጅ ማህፀን ውስጥ ምን እያደረገ ይቆያል? እንዴት ነው ምግብ የሚመጣለት? እንዴት ነው እዚያ ውስጥ ሆኖ ማህፀን ውስጥ ሆኖ ሳለ እድገቱ እንዴት ነው የሚያድገው? ምን የሚለው እንደ ማንኛውም ላይክ እንደኛ ማለት ነው። ላይክ ከእናትየው እንትን የሚለውን ምግብ ይወስዳል። ምን ይላል ያደርጋል። ሲወጣ የነበረው ለእርሱ እንደ ምግብ ሆኖ ይሄድለታል። በዚያ ያድጋል ማለት ነው አይደለ? አምላክ እንደዚያ ነው። አምላክ የሚለየው በድንግልና ነው የተወለደው፣ ያለምንም ግንኙነት ያለምንም እንትን በመንፈስ ነው። እሱም ገብርኤል መጥተው አብስሯት። ስንት አምላክ ነው ያለው? በዛ ምክንያት ነው። ስንት አምላክ ነው ያለው? በክርስትና አንድ አምላክ አይደለ? አንድ አምላክ። ያ አንድ አምላክ ነው የተጸነሰው ድንግል ማርያም። ግን ያልገባኝ ወደዛ የሚሄዱ ምን አስፈለገ? አሁን የጠየቅኩ የሳውዲ ድንጋይ ሆነ የዛን ጉዳይ ነው። ለምን ወደዚህ ዙሪያ የጠየቅኩ ለመመለስ አቃተኝ እኮ ልከራከር ምናምን ሰው የአንድ አምላክ ነው ድንግል ማርያም ማህፀን ውስጥ የተጸነሰው። ለምን የጠየቅኩ ነው መልስልኝ። ስለ ድንጋይ ሆነ ስለዛኛው ብቻ መልስልኝ። እኔ እኮ ሃይማኖት ልከራከር አይደለም የገባው ላውቅ ነው። የጠየቀህን መልስ በላ ንገረኝ የጌታ ሰው። እሺ እኮ ቅድሚያ የጠየቁትን ያለው ይመልስልሃለሁ። የመለስኩልን ንገረኝ። ማህፀን ውስጥ የነበረው ወይንስ አይደለም? የመጨረሻ ጥያቄ ልትወቅ ኖ የጠየቁ መልስልኝ። ስለ እንትኑ እኔ ቅድሚያ የጠየቁ ቅድሚያ አስረዳኝና እኔ ቄስ አይደለሁም፣ የሃይማኖት አባት አይደለሁም። የሃይማኖት አባት አይደለሁም፣ ቄስ አይደለሁም። እኔ ለመማር ለመረዳት ነው። አንድ ጊዜ ጥያቄ እንድትጠይቁ በቃ በጣም ፍሪ አድርጌ ሰጥቻቸዋለሁ። እኛ አይደለም እኮ መልስልኛ ጨርስ። ግን እኔ ከአንተ በላይ አራዳ ነኝ። ገብቶሃል አይደለ? አራዳነቱን ትተነው እንማማር በሚለው እንጂ ማህፀን ብለህ የሆነ ነገር ለማድረግ ፈለክ፣ ለመቅረጽ ፈለክ እዚህ ጋር ስለ ካዕባ ስለ እንትን ማለት ነው። በዚያ ምክንያት ነው ወደ አንተ ወደ ራስህ የመጣሁልህ። ከዛ የማትወጣበት እንትን ሳስገባህ ጊዜ እኔ ልጠይቅ ነው የመጣሁት።
አባቶችን ሄደህ ጠይቃል። እሱ በስነ ስርዓት ጠይቅ። መካ ላይ የሚገኘው ካዕባ በሙስሊሞች ዘንድ ምንድን ነው? ስለ እርሱ ያላቸው አመለካከት አለቀ። እንመልስልሃለን። ገብቶሃል አይደለ? እንመልስልሃለን። እሺ ኦኬ፣ መልሱልኝ። መካ ላይ የሚገኘው ካዕባ በአምላክ ትእዛዝ በነቢያት ዓላማ የተሰራ ቤተ አምልኮ ነው። ገብቶሃል? በአምላክ ትእዛዝ እንደተሰራ ማስረጃ አለው ወይ? አዎ አለ። አላህ ስብሓነሁ ወተዓላ ቃል በቃል ይላል ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ይላል። ወደ አብርሃምና ወደ ልጁ ኢስማዒልን ቃል ኪዳንን ያዝኩኝ አለ። ማን? አምላክ ራሱ ወደ እነዚህ ታላላቅ ነቢያት ያንን ቤት ስሩ አጽዱ በማለት አዘዛቸው። ታዲያ በትእዛዙ መሰረት ይህን ሰርተዋል ወይ አብርሃምና ኢስማዒል? አዎ ሰርተውታል። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒል፣ አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ስለዚህ በሁለት ታላላቅ ነቢያት እጅ የተሰራ ነው። አብርሃምና ኢስማዒል እንደሰሩት ቃል በቃል ማስረጃ አለ። ቦታቸዋል አይደለ? ያ ነው በማን ትእዛዝ? በአምላክ ትእዛዝ። በማነች? በሁለት ታላላቅ ነቢያት። ለምን? ለሁለት ዓላማ ብቻ። ለምንና ለምን? ከእስልምና መሰረቶች ከሆኑት ከሁለቱን መፈጸሚያ፣ አንደኛ ሶላት፣ የሶላት አቅጣጫ ይሆን ዘንድ አላህ ስብሐነሁ ወተዓላ ምን ይላል? በሱረቱ አሊ ዒምራን ላይ ሲናገር ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን ፊሂ አያቱን በይናት መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ ይላል። ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው አለ። ለዓለማት ሰዎች አቅጣጫ ሲሆኑ የሚመሩበት አቅጣጫ ሲሆናቸው ይላል። በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ እንጂ ሌላ አይደለም። የቂብላ አቅጣጫ ነው። የዓለም ሰው ወደ ተዘበራረቀ ቦታ እንዳይሰግድ ወደ አንድ አቅጣጫ ዙረው እንዲሰግዱ አምላክ የደነገገው ነገር ነው። ይሄን ነገር አምላክ ለሰማይ መላእክቶችም ደንግጎላቸው ነበር። መላእክቶች ከኛ በፊት ነው ቅድሚያ የተፈጠሩት። እነርሱም ይሰግዳሉ ወይ ለአምላክ ለአላህ? አዎ በደንብ ይሰግዳሉ። ዩሰቢሑነ ሌይለ ወነሃር፣ ቀንም ሌትም ለአላህ ይሰግዳሉ። ታዲያ የሚሰግዱት ወደ አንድ አቅጣጫ ቤተ አምልኮ እነሱም አላቸው ነበር። ማን ይባላል? ያ በይተል ማዕሙር ይባላል። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱ ጡር ላይ ሲገልጽ ምን አለ? ወጡር ወኪታቢን መስጡር ፊ ረቅን መንሹር ወልበይቲል ማዕሙር፣ በይተል ማዕሙር እያለ ይጠቅሰዋል። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዐ ረአይቱ ኢብራሂም ሙስኒዳን ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሰባቱ ሰማይ እንባረግኩኝ ጊዜ አሉ። በሰባተኛው ሰማይ ላይ ኢብራሂም ዐለይሂ ሰላምን በይተል ማዕሙርን ተደግፈው አገኘሁት አሉ። ገብታችኋል? ይህ በይተል ማዕሙር ምን እንደሆነ ገለጹ። ወሁወ መስጅዱል መላኢካ ወቂብለቱሁም፣ የመላእክቶች ቂብላና መስጅድ ነው፣ ቤተ አምልኮ ነው። በሰባተኛው ሰማይ ላይ ይገኛል። ቦታቸዋል አይደለ? ይሄን በሰማይ ላይ ያደረገውን ህግና ስርዓት ለመላእክቶች አላህ ሱብሓነሁ ወተዓላ በምድር ላይ እንዲሆን ወሰነ። ነቢያቶችን አዘዛቸው። ወደ አንድ አቅጣጫ ዞረው እንዲሰግዱ ሰዎች ይሄን ስሩ አላቸው፣ ሰሩ። ለዚህ ነው ሁለተኛው ዓላማ ምንድን ነው? ሐጅ መፈጸሚያ ነው። የሐጅ ስነስርዓት አምስተኛው እስልምና መሰረት ነው። እሱ አላህ ሱብሓነሁ ወተዓላ ወሊላሂ ዐለ ናሲ ሒጁል በይት ብሎ አዟል በቁርአን ላይ። ልክ እንዲሁ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአኒ ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ሶም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ ብለዋል። ለእነዚህ ለሁለቱ ዓላማ ተብሎ የተሰራ ነው። የምናመልከው ማንን ነው? አላህ ሱብሓነሁ ወተዓላ ነው። እዚያ የምንፈጽመው ምንድን ነው? የአምላክ ትእዛዝ ነው። አምላክ በነቢያት በኩል ያዘዘው ትእዛዝ እንደሆነ ቃል በቃል ማስረጃ አለ። ቶታል አይደለ? ይሄ ነው። እሺ ሶሪ፣ ሁለተኛውን ጥያቄ አልጨረስክልኝም። እሺ ጥያቄ ሁለተኛው ምንድን ነው? ብረት የሚመስለው ቅርጽ ያልኩ ስለሱስ እሱኛው በቃ ጥሩ። ሐጀሩል አስወድ ይባላል። እሱ በጣም ጥሩ። አንድ ስለ ሰው ነገራቸው። ሐጀሩል አስወድ ይባላል። ጥቁሩ ድንጋይ ማለት ነው። ታቻው ያ ምን ድንጋይ ሳይሆን እኔ የምልህ ብረቱን ነው የምልህ ብረቱን። ኦኬ ብረቱ ዝም ብሎ እንትን ለማድረግ ነው የተቀመጠው። ያንን ድንጋይ ከሌላ ለማድረግ እንጂ ምን ማለት አይደለም። ከሌላ ለማድረግ ትርጉም የለውም ብረቱ። እሱን ከሆነ ትርጉም የለውም።